ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች፣ ዛሬ የተሰሙ አዳዲስ የዝውውር መረጃዎችን እንዲሁም አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። የሴኔጋልን የአፍሪካ ዋንጫ ድል የነጠቀው የካፍ አወዛጋቢ ውሳኔ ታገደ። የስፖርት የግልግል ፍርድ ቤት ሴኔጋልን ከ2025 የአፍሪካ ዋንጫ ሻምፒዮናነት የሻረውን የአፍሪካ እግር ኳስ ኮንፌዴሬሽን ውሳኔ በጊዜያዊነት አግዷል። በጥር 2026 በራባት በተካሄደው የፍጻሜ ጨዋታ ሴኔጋል ሞሮኮን 1-0 በማሸነፍ ዋንጫውን አንስታ ነበር። ካፍ የሴኔጋል ተጫዋቾች በፍጹም ቅጣት ምት ወቅት ለ17 ደቂቃ ሜዳውን ጥለው ወጥተዋል በሚል ጨዋታውን እንደተውት ቆጥሮ ድሉን 3-0 በሆነ የፎርፌ ውጤት ለሞሮኮ ሰጥቶ ነበር። ይህ ዋንጫን የመጠበቅ ውሳኔ በሜዳ ላይ የተገኘ ውጤት ሊቀየር አይገባም በሚል በበርካቶች ዘንድ ከፍተኛ ተቃውሞ አስነስቷል። የሴኔጋል እግር ኳስ ፌዴሬሽን ያቀረበውን ይግባኝ ተከትሎ የዓለም አቀፍ የስፖርት የግልግል ፍርድ ቤት የካፍን ውሳኔ ለጊዜው እንዲቆም አድርጓል። እንደ ዘ ዴይሊ ፖስትና ዘ ጋርዲያን ዘገባ ከሆነ ፍርድ ቤቱ በጉዳዩ ላይ የመጨረሻ ውሳኔ ለመስጠት ከ9 እስከ 12 ወራት ሊፈጅበት እንደሚችል ታውቋል። እንደ አውሮፓውያን አቆጣጠር በኖቬምበር 2024 ፍራንክ ላምፓርድ ኮቨንትሪ ሲቲን ሲረከብ ክለቡ በቻምፒየንሺፑ ወደ ወራጅ ቀጠናው ተቃርቦ በከፍተኛ ስጋት ላይ ነበር። በ2025 ግን ላምፓርድ ቡድኑን በሚያስደንቅ ሁኔታ በመለወጥ እስከ መጀመሪያዎቹ 5 ደረጃዎች ውስጥ በማስገባት ለፕሪሚየር ሊግ ማለፊያ ፕሌይኦፍ እንዲወዳደር አደረገ። አሁን በ2026 ኮቨንትሪዎች 7 ጨዋታዎች እየቀሯቸው በ9 ነጥብ ልዩነት የቻምፒየንሺፑ መሪ ሆነው ተቀምጠዋል። ላምፓርድ ለ25 ዓመታት ያህል በከፍተኛው ሊግ ውስጥ ካልተጫወተ ክለብ ጋር ወደ ፕሪሚየር ሊጉ ለመመለስ አንድ እርምጃ ብቻ ቀርቶታል። የእንግሊዝ ፕሪሚየር ሊግ ለዓለም አቀፍ ጨዋታዎች ኢንተርናሽናል ብሬክ ሲባል ለ3 ሳምንታት ተቋርጧል። ይህ ረፍት ለአንዳንዶች ቆስለው ለማገገም ሲረዳቸው፣ ለሌሎች ደግሞ የነበራቸውን ግስጋሴ የሚገታባቸው ይሆናል። ሊጉን በ9 ነጥብ ልዩነት እየመራ ያለው አርሰናል በሊግ ካፕ ፍጻሜ በማንቸስተር ሲቲ መሸነፉ ትልቅ ቁስል ጥሎበታል። ቀጣዩ የሊግ ጨዋታ እስከ ሚያዝያ 2 ባለመኖሩ ደጋፊዎች ሽንፈቱ ስነልቦናችን ይጎዳ ይሆን በሚል ስጋት ላይ ናቸው። አሰልጣኝ ሚካኤል አርቴታ ቡድኑን መልሶ ለማነቃቃት ረጅም ጊዜ አግኝቷል። በሊግ ካፕ ድል የታጀቡ ሲቲዎች እረፍቱ ባይኖር ደስታቸው ነበር። የቡድኑ ኮከብ ኒኮ ኦሪሌ እንዳለው ይህ ድል ለአርሰናል ድብደባ ነው፣ እኛ ግን ከእረፍቱ በኋላ ጠንክረን እንመለሳለን ብሏል። ሊቨርፑልና ቼልሲ 5ኛና 6ኛ ደረጃ ላይ ተቀምጠው የቻምፒየንስ ሊግ ተሳትፎ ለማግኘት እየታገሉ ሲሆን ሊቨርፑል በብራይተን፣ ቼልሲ በኤቨርተን መሸነፋቸው እረፍቱ ራስን ለመፈለግ ጥሩ አጋጣሚ ሲሆንላቸው፣ የወራጅ ቀጠና ስጋት የተደቀነበት ቶተንሃም በዚህ ዓመት አንድም የሊግ ጨዋታ ማሸነፍ አልቻለም። እሁድ ዕለት በኖቲንግሃም ፎረስት የደረሰባቸው የ3-0 ሽንፈት አሰልጣኝ ኢጎር ቱዶርን ለስንብት አቅርቧቸዋል። ይህ ረፍት ለስፐርስ የመጨረሻዋ የህልውና ዝግጅት ጊዜያቸው ናት። እንደ ሊቨርፑልና ኒውካስል ያሉ በጉዳት የታመሱ ክለቦች ቁልፍ ተጫዋቾቻቸው እንዲያገግሙ ትልቅ እድል ሲሰጣቸው፣ ለአዳዲስ አሰልጣኞች ደግሞ ከቡድናቸው ጋር በቂ ልምምድ ለማድረግና ታክቲካቸውን ለማስረጽ ወርቃማ ጊዜ ሲሆን፣ በከፍተኛ ፉክክር ውስጥ የቆዩ ተጫዋቾች አእምሯቸውን አድሰው ለወሳኙ የውድድር ዘመን ማጠናቀቂያ እንዲዘጋጁ ይረዳቸዋል። እንደ አርሰናል ያሉ በከፍተኛ ብቃት ላይ የነበሩ ክለቦች የጨዋታ መነሳሳታቸው ሊቀዘቅዝ ይችላል። ለዚህም ዋነኛ ምክንያት ብዙ ተጫዋቾች ለብሔራዊ ቡድናቸው ረጅም ርቀት ተጉዘው ስለሚጫወቱ በድካምና በጉዳት ስጋት ውስጥ ስለሚወድቁ ነው። መጋቢት 26 አርሰናል ከሳውዛምፕተን ኤፍኤ ካፕ ሩብ ፍጻሜ እንዲሁም ሚያዝያ 2 የፕሪሚየር ሊግ ጨዋታዎች በታላቅ ጉጉት ይመለሳሉ። ቦሩሲያ ዶርትሙንድ ጄደን ሳንቾን ድጋሚ ማስፈረም እንደሚፈልጉ የሚጠቁሙ መረጃዎች ወጥተዋል። እንግሊዛዊው የክንፍ አጥቂ መስመር ተጫዋች የሆነው ጄደን ሳንቾ አሁንም ንብረትነቱ የማንቸስተር ዩናይትድ እንደሆነ ይታወቃል። ምንም እንኳን ለጊዜው በውሰት በአስቶን ቪላ ቤት እየተጫወተ ቢገኝም የቀድሞ ክለቡ ግን ተጫዋቹን የማስፈረም ፍላጎት እንዳላቸው አሳውቀዋል ተብሏል። ዶርትሙንድ የቀድሞ ኮከባቸውን ጄደን ሳንቾን በድጋሚ ወደ ጀርመን ለመመለስ ያላቸውን ፍላጎት አጠናክረው የቀጠሉ ቢሆንም ተጫዋቹ አሁን የሚያገኘውን ከፍተኛ ደሞዝ እንዲቀ
እንዲቀንስ መጠየቃቸው ተሰምቷል። ሳንቾ በጥር 2026 የዝውውር መስኮት ከቼልሲ በውሰት አስቶን ቪላን የተቀላቀለ ሲሆን በአሰልጣኝ ኡናይ ኤመሪ ስር የተሻለ ብቃት ማሳየት ጀምሯል። ይሁን እንጂ ዶርትሙንድ ተጫዋቹን በቋሚነት ለመግዛት በሚያደርገው ጥረት የሳንቾ ሳምንታዊ 250 ሺህ ፓውንድ ደመወዝ ለክለቡ የፋይናንስ መዋቅር ፈታኝ እንደሚሆንበት አስታውቋል። ጄደን ሳንቾ በዘንድሮው የ25/26 የውድድር ዘመን አስቶን ቪላን ከተቀላቀለ በኋላ ባደረጋቸው 8 ጨዋታዎች 2 ግቦችን በማስቆጠር 3 አመቻችቶ ማቀበል ችሏል። በቪላ ቤት በተሰለፈባቸው 580 ደቂቃዎች 84 በመቶ የተሳካ ኳስ የማቀበል ስኬት ያስመዘገበ ሲሆን በአማካይ በጨዋታ 1.5 ቁልፍ ኳሶችን ለቡድን አጋሮቹ አመቻችቶ አቀብሏል። ተጫዋቹ በቪላ ፓርክ እያሳየ ያለው መሻሻል ዶርትሙንድን ብቻ ሳይሆን አስቶን ቪላንም በውሰት ሁሉ ላይ ያለውን በቋሚነት የመግዛት እንዲጠቀም እያነሳሳው ይገኛል። ዶርትሙንድ ሳንቾን በቋሚነት ለማስፈረም እስከ 40 ሚሊዮን ዩሮ ለማውጣት ዝግጁ መሆኑ ቢገለጽም ተጫዋቹ ወደ ቀድሞ ብቃቱ የተመለሰበትን የጀርመን ሊግ መምረጥና ደሞዙን መቀነስ ዝውውሩ እንዲሳካ ወሳኝና መሰረታዊ ነጥቦች ናቸው። ማንቸስተር ዩናይትድ በበኩላቸው በክረምቱ የዝውውር መስኮት ተጫዋቹን በቋሚነት ለመሸጥና ከደሞዝ ጫና ለመገላገል ፍላጎት እንዳላቸው ለማወቅ ተችሏል። መሐመድ ሳላህ ሊቨርፑል እንደሚለቅ አሳወቀ። ግብፃዊው የፊት መስመር ተጫዋች መሐመድ ሳላህ በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ይፋ አድርጓል። እንዳለመታደል ሆኖ ጊዜው ደርሷል። በዓመቱ መጨረሻ ሊቨርፑል እለቃለሁ ሲል መሐመድ ሳላህ በመልእክቱ ተናግሯል። መሐመድ ሳላህ በሊቨርፑል ቆይታው 310 ጨዋታዎች አድርጎ 189 ጎሎችን ሲያስቆጥር 93 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። በተጨማሪም ከሊቨርፑል ጋር በቆየባቸው ዓመታት 2 የእንግሊዝ ፕሪሚየር ሊግ እና 1 የቻምፒየንስ ሊግ ዋንጫዎችን ማሸነፍ ችሏል። ለዘላለም የሊቨርፑል ደጋፊ ሆናለሁ። በጣም አመሰግናለሁ። በእናንተ ምክንያት አይ ዊል ኔቨር ወክ አሎን ብሏል። የአትሌቲኮ ማድሪዱ የፊት መስመር አጥቂ አንቷን ግሪዝማን የአሜሪካውን ክለብ ኦርላንዶ ሲቲ ለመቀላቀል ፊርማውን አኑሯል። ፈረንሳዊ ተጫዋች አንቷን ግሪዝማን በውድድር ዘመኑ መጨረሻ ኦርላንዶ ሲቲ በይፋ ይቀላቀላል። አንቷን ግሪዝማን በክለቡ እስከ 2028 እንደሚቆይ ተገልጿል። በኦርላንዶ ሲቲ አዲስ ምዕራፍ እስክጀምር በጣም ጓጉቻለሁ ሲል ግሪዝማን ተናግሯል። በኦርላንዶ ሲቲ ከዚህ በፊት የባላንዶር አሸናፊው ካካ እንዲሁም ናኒን የመሳሰሉ በትልልቅ ደረጃ የሚነሱ ኮከቦች ተጫውተው አሳልፈዋል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሀሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።